በነገራችን ላይ የሀገሬ ሰው ወደሽ ተደፋሽ ቢረግጥሽ አይክፋሽ ይላል። ሄርሜላ ወዳ ፈቅዳ ነው ይሄንን ልጅ ያረገዘችው። ዛሬ ይሄን ቢወርድ የሆነ ነገር ቢሆን እኔ አላዝንላትም። ለምን በሰው ትዳር ውስጥ ጣልቃ የገባች ናት። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ይብዛ በያላችሁበት ቦታ። ዛሬ እንግዲህ አብርሃም ያለበት ሁኔታ አለ። እንግዲህ የሄርሜላም ጥንስ ያለበት ሁኔታ በጣም ከባድ ነው። መጀመሪያ ሄርሜላ የሩታንና የአብርሽን ህይወት ለመበጥበጥ ስትል አብርሽ ሳይፈልግና ፍላጎቱ ሳይሆን በራሷ ፍላጎት ልጅ አርግዛለሁ ብላ ነበረ። ነገር ግን ዛሬ በሰራቻቸው ስህተቶች ዋጋ እየከፈለች ነው ያለችው። አንድ ጊዜ ወድቄያለሁ፣ አንድ ጊዜ ሆዴን መቶኛል፣ አንድ ጊዜ ሲመታኝ አላስታውስም ገለመን እያለች እየቀበጣጠረች ነው። የውሸት ጉድ ማለት ነው። ግን ምንም አያሳዝነኝም እንደዛ አይነት ሰው። ለምን በሰው ህይወት ውስጥ ጣልቃ የገባች ሴት ናት። ሌላው ነገር ደግሞ ዳኒ ማለት ነው በጣም ያናደደኝ። አብርሃም ደህና አይደለም፣ አብርሃም ጠበል ይወሰድ፣ አብርሃም ገለመኔ ምናምን ነገር እያለ ይቀባጣጠራል። ሌላው ነገር ደግሞ አብርሃምንና ኤፍሬምን ለማጣላት እኔ አውቃለሁ ምናምን ነገር እኔ አሁን ለምሳሌ ኤፍሬም የሰራውን ስህተት እኔ መስራት አልፈልግም ምናምን ነው እያለ ያለው። ይሄ ግልጽ የሆነ የማጣላት ስራ ነው እየሰራ ያለው። እና ምን ልላችሁ ነው ቤተሰብ፣ ዳኒ ውሸቱን ነው። የአብርሃምና የሩታን ፍቅር አይፈልገውም። አብርሃም ወደ ቤቱ የተመለሰው ሩታን ስለሚፈልጋት ስለሚወዳት የልጅነት ፍቅረኛው ስለሆነች ምናምን ነው። ሌላ ምንም ነገር እናንተ ስታስቡት ወንድሙ ላይ እንዴት ስህተት ሊሰራ ይችላል? ወንድሙን ላይ እንዴት መጥፎ ነገር ሊያደርግ ይችላል? አሁን ኤፍሬም አብርሽ ላይ የሆነ መጥፎ ነገር አድርጓል እያለ ነው ያለው ዳኒ። ግን ኤፍሬም እንደዛ አይነት ነገር በጭራሽ አያደርግም። በአብርሽና በሩታ ህይወት ውስጥ በጣም ብዙ ዘገምተኛ የሆኑ ሰዎች አሉ። እንዲበጣበጡ፣ እንዲጣሉ፣ መጨረሻ እንዲለያዩ ምናምን ነገር የሚፈልጉ ማለት ነው። አንደኛው ዳኒ ነው፣ ሌላኛው ሄርሜላ ነች ምናምን ነገር እና ኤፍሬም ደግሞ ለአብርሽና ለሩታ ፍቅር ዛሬ አይደለም ዋጋ እየከፈለ ያለው። ለእነሱ ፍቅር ዋጋ የከፈለው ገና ከበፊቱ ጀምሮ ነው። ስለዚህ ምንም አይደንቅም ዛሬ ላይ። እና ምን ልላችሁ ነው ውዶቼ፣ ኤፍሬም ለአብርሽና ለሩታ ዋጋ መክፈል የጀመረው ዛሬ አይደለም፣ ከጥንት ጀምሮ ነው። ምንም የሚደንቅ ነገር አይደለም። ስለዚህ ኤፍሬም ዛሬ ላይ አብርሽ በተጎዳበት ሰዓት፣ እንደገና ደግሞ አብርሽ ከሩታ ጋር በተለያየበት ሰዓት ከሱ ጎን ስለቆመ እኔ ደስተኛ ነኝ የሆንኩት እንጂ ሌላ ነገር አድርጎ ነው ከሩታ ጋር መጥፎ ነገር አድርጎ ነው አብርሽ ላይ ምናምን ብዬ በጭራሽ የምጠረጥረው ሰው አይደለም። እኔ በበኩሌ ማለት ነው። ግን ለምጠረጥሩ ሰዎች ፈጣሪ ይቅር ይበላችሁ። ምንም ነገር እንዳታ